አብርሻድ ምን ላደርግልህ? ምን ላደርግልህ ነው የምትፈልገው? እሱማ ምን ታደርጊልኛለሽ? በቃ እሺ እቀፊኝ። ከስንት ጊዜ በኋላ ዛሬ በጣም ደስ የሚል የደስታ ስሜት ተሰማኝ። እንኳን ደስ አለ። በድጋሚ ወደ ቤት በሰላም እንኳን ተመለስ። አመሰግናለሁ። ኤቢ እንደዚህ ሳፍላት እሷን በመውለዴ እንዴት እንደኮራ አልጠይቀኝ። ውሃ እኮ ነው ያስጠማቻቸው። ታዲያስ እንደ እውነቱ ከሆነ በእውነት እንደ ዛሬ ኮርችባት አላውቅም። ከወለዱ አይቀር እንደ አቢጌል አይነት ልጅ እዴ እሱስ ልክ ነህ። ለነገሩ ኤቢዬ በፊትም እንደዚህ እንደምትሆን አውቅ ነበር። ዳጣ ሰላምን ትገላታለች ወይም ታንቃታለች በስሜት ብለን ፈርተን ነበረ። ግን እንግዲህ እንዳልሆነ ሆኗል ማለት ነው። በእርግጥ ስሜታዊ ሆና ነበረ። ምክንያቱም እንግዲህ የአባዬ ከአባትሽ ነው ይህንን የሚወለድኩት ብላ ስትነግራት በጣም ደንግጣ ነበረ ማለት ነው። መደንገጥም ይኖርባታል። እኔ እማዬን በጣም ነው የምወዳት። ይህን ሁሉ በደል ምናምን ስትሰሩ እኔ በእሷ ላይ ቁጭ ብዬ ማየት አልችልም። ወደ መጣሁበት እመለሳለሁ። አንቺንም አባዬን እንፈልጋችሁ ነው እንደዚህ አይነት ነገር ያደረጋችሁት እንጂ መቼ ሰው ሁለቴ ሊሳሳት አይችልም። እኔም በስተት ተፈጠርኩኝ የእሷን አይን ለማየት እየተጨነኩ ነው ማለት በጣም ይደብረኛል። በእሷ ላይ እንደዚህ አይነት ድርጊት መደረጉ እና ደግሞ ሌላ ሁለተኛ ልጅ ሲወለድ በጣም ነው የሚያመው ምናምን ብላ ነገረቻት ማለት ነው። ያው እናቲቱም አውቄ ነው ለቀልድ ነው ምናምን ብላ አለቻት። ግን እኮ ደስ ሊልሽ ነው የሚገባው ከአንድና ከአንድ አባት እየተወለደ ወንድም አለሽ ምናምን ስትላት ይቅርብኝ በአፍንጫ ይውጣ ብላታለች ማለት ነው። ግን ደግሞ ከእውነታው የሚሸሽ ነገር የለውም። ያው የደረጀ ልጅ ነው። ግን ደግሞ ይቺ ሰላም የምትባለው ሴትዮ የተረገመች ሆናለች። ኦ ማይ ጎድነስ! ሰው ግን እንዴት ነው የምር ማለት እንግዲህ ያው ማለት እኔም በወለድኩኝ ማርታን ወዳታለሁ ትላለች። 20 ምናምን አመት አስጠግታት አብረው ኑረዋል። እንግዲህ በወለድኩኝ እኔን ትክደኛለች? ለእኔ እንደዚህ ይገባኝ ነበር ወይ ምናምን አለች። ነገሩ ባይገባትም እናት እንደዚህ ብትሆንም ደግሞ ማድረግ የሌለባትን ነገር ስታደርግ ሰው ዝም ብሎ ማየት ያስጠላል። ይሄ ማርታን በጣም ነው የምወዳት። ይሄ ሴራ ሲደረግባት በጣም ማየት ያስጠላኛል ምናምን ብላታለች ማለት ነው። እንዴት እንደዚህ ልትል ትችላለች? እንዴት ሊሆን ይችላል ምናምን እያለቻት ነበር ማለት ነው። ያው እንግዲህ ከእውነታው አይሸሽም። ያው እሷም ወደ ቤት ተመልሳለች። አንቺ ደግሞ ለፍርድ ሲኬድ አብረሽ አትሄጂም። አንቺና ማርታን እኩል ማየት በጣም ነው የሚያመኝ፣ በጣም ነው የሚደብረኝ ምናምን አለች ማለት ነው። እንግዲህ ከቤት አስቀርታታለች ማለት ነው። ምን ቤት ሆነሽ ነው አንቺ የምትሄጂው? የልጆችሽ አባት ስለሆነ ብቻ በጣም ነው የሚደብረው። ሰላም የምታራምጂው ሪያክሽን ማለት ነው። ሌላው እንግዲህ ደረጀ ነው። ደረጀ በጣም ተጨንቋል። ያው ተፈቷል። አብጌል አስፈትተዋለች። ጎበዝ ናት። እንዴት እንደምታሳዝን የምር እንባ ነው የምታመጣው። አብጌል ግን እንኳንም ወለድኩሽ፣ እንኳንም አሳደግኩሽ፣ እንኳንም ታግሺ ጠበቅኩሽ አላት። የምር እንዳንቺ አይነት ልጅ 10 ነበር መወለድ ያለበት። አፋፍ የሚያስይዝ ማለት ነው። እና በጣም ጎበዝ ነሽ አብጌል ደረጀ፣ እኛም አድንቀንሻል የኔ ውድ እህት። እና እንግዲህ አንደኛው ጭንቀት ተፈቷል ማለት ነው። እንግዲህ ያቺ ልጅቷ ራሷን ቆራርጣ እንደጣለች ምናምን ለፍርድ ቤቱ እንግዲህ በሚገባ በአሪፍ መልኩ አቅርባለች ማለት ነው። አብጌል እንግዲህ ያንን ስታቀርብ
አባቷ በ100,000 ብር ዋስ ተፈቶላታል ማለት ነው። ሶ ደረጀ ግን አሁንም ከእንትኑ አልነቃም ማለት ህሊናው ችግሮቹ አልለቀቁትም። ያንን ሪከርድም ለመስማት ምናምን ብላ ነበረ ዳኞቹ የያዙትን ሪከርድ አቢጌል ያንን እንዳሰማ ከልክሏታል። ምን ያደርግልሻል ችግር የለውም ምናምን ያለው በቤተሰቦች ዙሪያ አትምጪ ምናምን የሚል ነው ምናምን አላት። ኦኬ ብላ እንዴት ድርቅ አላለችም፣ አክሰብት አድርጋለች ማለት ነው። ሌላው ያው ደረጀ ለናታን እንዴት እንደተፈጠረ ልጁ እንዴት እንደተፈጠረ ምናምን ነግሮታል ማለት ነው። ሰላም ያው በባለፈውም ለማን ነው ስታወራ ለዳጣ ስታወራ ነበር ከልጅነት ጀምሮ ማለት እንደገባች ጀምሮ ከጋሺ መውለድ እንደምትፈልግ ከሱ ጋር መተኛት እንደምትፈልግ ምናምን ነግራ ነበር። ባለየነት በጣም ባለየነት እንግዲህ ያኔ እሷ ብዙ ጊዜ ሞክራኛለች፣ ብዙ ጊዜ ትፈታተነኛለች እና እሷ ግን ጋሼ ከጅለኝ ነበር ነው ያለችው። እሱም ግን አይኔ ያያት ተሳሳተ ብሎ ተናግሯል። ዛሬ ደግሞ ከኔ ጋር ለመተኛት ብዙ ጊዜ ትፈልግ ነበረ እና ግን በእርግጥ ከዛ ከልጅቱ ተወልዳ ከተጣለች በኋላ መሰለኝ እንደዚህ አይነት ነገር ማድረግ የምትፈልገው። ሲቀጥል ደግሞ የመጀመሪያው ቀን ራሱ እምቢ ማለት ነው። ሰካራን ገፍትሮ መውጣት በጣም ሲምፕል ነገር ነው። ኤቭሪቲንግ ስህተቱ የደረጀ እጅ ቢኖርበትም የሰላም ስህተት ነው። የመጀመሪያው ስህተት የሁለተኛው ስህተት እዛ እንግዲህ እሱ ደግሞ ያው ማድረግ እንደሌለብኝ እያወቅኩኝ ግን ተሸነፍኩኝ። ቀን ጠብቅ አገኘችኝ ከቤት ማስወጣት ነበረብህ ምናምን ሲለው ናታን እንዳላስወጣትማ ወልደህ ጥለሃል፣ ወልዶ ከኔ አስወልዶ ልጅ ጥሏል ምናምን ብዬ ለማርታ እናገርብሃለሁ አለችኝ አለ። ግን የዛኔ ብትናገርብህ ይሻል ነበር፣ ምክንያቱም አንደኛ ልጅቱ የለችም ነበረ፣ ሲቀጥል ደግሞ በቃ የለችም ነበር፣ ሌላ መስጠት አይደገም ነበር። በጣም ከባድ ስህተት ነው እና የተወለደበትን አወላለዱ ምናምን ሲነግረው በጣም የሱ ጥፋት እንደሌለበት ብዙ የሰላም ጥፋት እንዳለበት ነው። ግን ደግሞ ማርታ እንዴት አድርጋ ይህን ነገር ትቀበላለች? የሰላምም የማንም ጥፋት ይሆን እንዴት አድርጋ ነው የምትቀበለው የሚለው ለሁለታቸውም የተለያየ ቅጣት ነው እንጂ የምትሰጣቸው ጥላቻ ነው እንጂ የምታየው ማንንም አያሰማም ማለት እና እሷም እንኳን ነገር ያስጨንቃታል። ግን እህቴቱ ምንም አትሆንም። እንግዲህ አርጁንና በስተመጨረሻም አርጁንና ማን ነው አብዬል ተቃቅፈው ያ ሙጥሙጥ አይቷቸዋል ማለት ነው። ግን ወደ ኋላ መለስ ብሏል ላለማየት ቢፋቀሩ ይሻለኛል እኔ ግን